ሰላም ጤና ይስጥልን ውድና የተከበራችሁ የባለሜሊያስ ቻናል ቤተሰቦች እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ዛሬም ደግሞ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ። ዛሬም ደግሞ እንደተመለከታችሁ በጣም ለፀጉሮቻችን አሪፍና ምርጥ የሆነ ጠቃሚ ለፀጉር እድገት የሚጠቅምና ለፀጉር ልስላሴ እንዲሁም ፀጉሮቻችሁ ስር ላይ ፎሮፎር ብዙ ጊዜ ለሚያስቸግራችሁ እንዲሁም ለሚበጣጠስ ምርጥ የሆነ ማክስ ይዤላችሁ ቀርቤያለሁ ማለት ነው። እንደምትመለከታችሁ ይህኛው ሮዝ መስሪ ይባላል ማለት ነው። በጣም ጥሩ ነው ሮዝ መስሪ። በተለይ በዚህ ውሃም መታጠብ ትችላላችሁ። እንዲሁም ሩዙን በደንብ አድርጋችሁ ቀቅላችሁ ፈጭታችሁ መጠቀም ትችላላችሁ ማለት ነው። ይሄኛው ሮዝ በጣም ለፀጉሮቻችሁ እድገት ከፈለጋችሁ ለስላሴ ከፈለጋችሁ በውስጥ ላይ ለስር እንዲሁም ለሚበጣጠስ ለተለያየ አይነት እንደ ፎሮፎር አይነት በቃ ነጭ ነገር በፀጉሮቻችሁ ላይ ካለ ፀጉሮቻችሁን ለማጽዳት እንዲሁም በጭንቅላታችሁ ስር ላይ የሆነ አንዳንድ ነገር የሚወጣ ካለ ፀጉሮቻችሁን ንጹህ እንዲሆን የሚረዳ ነው ማለት ነው። ሮዝ መስሪ በተለይ ብዙ ጊዜ ታውቃላችሁ ማለት ነው። ውሃው ለፀጉሮቻችን እድገት እንደሚጠቅም ታውቃላችሁ። እና ዛሬ ደግሞ በዚህ ደግሞ ምርጥ የሆነውን ማክስ ለእናንተ ሰርቼ ለማሳየት ነው ማለት ነው የመጣሁት። እንደተመለከታችሁ እኔ በሙቅ ውሃ ነው የተጠቀምኩት ማለት ነው። ውሃውን ስለምፈልግ ማለት ዋና ይሄኛውን ውሃውን ስለምፈልገው በደንብ አድርጌ ሙቅ ውሃ ነው ያረኩት። እንደተመለከታችሁ እንደዚህ አድርጌ በደንብ ይንተካተክልኛል ማለት ነው። በደንብ ሆኖን ማለት ነው የሚበስልልኝ እና በደንብ እንዲበስል ነው ማድረገው። ምንም ነገር አናድርገበትም፣ ጨው አናድርገበትም። በተለይ ብዙ ጊዜ ሩዝ እየቀቀላችሁ ጨው እንዳታደርጉ ማለት ነው። ለፀጉሮቻችሁ ጨው ያለ ሩዝ ጥሩ ስላይደለ ብቻውን ቀቅላችሁ እንደዚህ አድርጋችሁ መጠቀም ትችላላችሁ። እንደተመለከታችሁ ይሄው እንደዚህ አድርጎ በደንብ ሆኖ በስሎልኛል ማለት ነው። ከበሰለ በኋላ በመፍጫ አድርጌ በደንብ አድርጌ ነው ማለት ነው የምፈጨው እና በአንድ እጅ ስልክ ስለያዝኩት አልተመቸልኝም ለመቅረጽ ማለት ነው። እና እንደዚህ አድርጌ በደንብ አድርጌ ከፈጨሁኝ በኋላ ምንድነው የማደርገው በደንብ አድርጌ ፈጭቼዋለሁ። ከዛ በኋላ ሳህን አዘጋጅቻለሁ ማለት ነው። በዚህ እገለብጠዋለሁ ማለት ነው። በደንብ ነው በቃ እንደተመለከታችሁ በጣም ምርጥ ሆኖልኛል ማለት ነው። እንደተመለከታችሁ ለፀጉሮቻችሁ እድገት ርዝመት ከፈለጋችሁ እንዲሁም እንዳልኳችሁ በተለይ ውስጥ ላይ ለሳሳ ፀጉር እንዲሞላላችሁ ከፈለጋችሁ ለስስ ፀጉርና እንዲሁም ለጠንካራ ፀጉር የሚረዳ በጣም ምርጥ የሆነ ፍቱ የሆነ ማክስ ነው ማለት ነው። እንደተመለከታችሁ በጣም ተወዱታላችሁ ብዬ አስባለሁ። በጣም የሚወደድ ነው ሲጀመር ማለት እንደተመለከታችሁ ንጹህ ነው። በጣም እውነት ስትቀቡ ያለውን ለውጡን ታያላችሁ ማለት ነው። እኔ ደግሞ ከዚህ በፊት ፀጉር አራት ቦታ ቁጥጥር ሰርቼ ነበረ። እሱን እየፈታውኝ ነው ማለት ነው እየተቀባውኝ የሚያሳያችሁ እንደተመለከታችሁ እና ይሄኛውን ለመታጠብ ስለፈለኩኝ በሳምንት አንዴ ሁሌም እንዳልኳችሁ በሳምንት አንዴ መጠቀምን እንዳትረሱ ማለት ነው ፀጉሮቻችሁ ላይ እና የሰራሁትን እየፈታውኝ ማካፈል ግዴታ ስለሆነ አንዳንድ ቁጥጥር እየፈታውኝ ነው ማለት ነው መቀባው። በደንብ አድርጋችሁ መቀባት አለባችሁ ፀጉሮቻችሁ ላይ። እውነት የምሬን ነው የምላችሁ ይሄኛውን አይነት ብትጠቀሙ በጣም ለፀጉሮቻችሁ እድገት እንዲሁም ለውጥ እንዲሁም ለሚበጣጠስ በጣም አሪፍ ነው ማለት ነው። ይጠቅማችኋል ብዬ ነው ለእናንተ አስቤ ነው ማለት ነው። እንደተመለከታችሁ ስትቀቡት ራሱ ያለው ለውጥ በጣም የተለየ ነው ማለት ነው። እኔ ከዚህ በፊትም ስለተጠቀምኩኝ ዛሬም ደግሞ ለእናንተ ከዚህ በፊት እየተጠቀምኩት በቪዲዮ ስላላሳየዋችሁ ዛሬ ደግሞ በቪዲዮ ላሳያችሁ ብዬ ነው ሮዝ መስሪ ማለት ነው። እንደተመለከታችሁ እንደዚህ አድርጋችሁ በደንብ አድርጋችሁ መጠቀም አለባችሁ ማለት ነው። ከዛ በኋላ ምንድነው ስንት ሰዓት ልናቆይ እንችላለን ካላችሁ ምናልባት ይሄኛውን ብዙም አታቆዩም ማለት ነው። የሆነ ተኩል ደቂቃ አቆይታችሁ መታጠብ ትችላላችሁ። ምንም ጉዳት ስለሌለው ማለት ነው። ለፀጉሮቻችሁ ጥራትና እድገት ይጠቅማችኋል እንጂ ምንም አይነት ጉዳት የለውም። ስለዚህ እንደዚህ አድርጋችሁ መጠቀም ትችላላችሁ። እንደተመለከታችሁ እንደዚህ አድርጌ ተጠቅሜያለሁ። እናንተም እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። እና ሌላ ነገር ያደረኩት ደግሞ ምንድነው ካላችሁ ዘይቱን ከዚህ በፊት በእሳት ለትንሽ አቆይቼ ከዛ በኋላ ወጥቼ ያስቀመጥኩት ዘይት ነው የተጠቀምኩት። ዘይቱን ነው የተጠቀምኩት ማለት ነው።
በሱ ዘይቱን መጠቀም ትችላላችሁ። ዘይቱን መጠቀም ትችላላችሁ። በፀጉሮቻችሁ ላይ እንደዚህ አድርጋችሁ ተጠቀሙት ማለት ነው። እንደተመለከታችሁ እያንዳንዱ ቁጥጥር ፈትቼ እንደዚህ አድርጌ ተቀብቻለሁ። እናንተም እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ቤተሰቦችዬ እንደዚህ አድርጋችሁ መጠቀም ትችላላችሁ። እንደተመለከታችሁ እኔ ጨርሻለሁ ማለት ነው። እንደዚህ ተቀብቼ ከዛ በኋላ ምንድነው ማድረገው አንድ የቀረችውን ቀባና ወደ ኋላ አስራ አድርጌ የኔን ቀረን ሸፍኜ በቃ ከ10 ደቂቃ በኋላ እታጠባለሁ ማለት ነው። እየታጠብኩኝ ግን ለማሳየት ባይመችም እንኳን እንደዚህ አድርጋችሁ ተቀቡ ማለት ነው። በጣም አሪፍ ነው ለፀጉሮቻችሁ። በጣም ምርጥ የሆነ ፍቱ የሆነ ወይም ጠቃሚ የሆነ ኮንዲሽነር ወይም እንደ ኮንዲሽነር አይነት ነው። በቃ ለስለስ ያደርጋል ፀጉሮቻችሁን በጣም ያሳምራል ማለት ነው። እና እንደዚህ አድርጋችሁ ብትጠቀሙ በጣም ተጠቃሚ ትሆናላችሁ። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለቤት አዲስ ከሆናችሁ እንዲሁም ሰብስክራይብ አድርጉ። ሁሉም ስለምታበረታቱ እጅግ አድርጌ አመሰግናችኋለሁ። ከልቤ አመሰግናችኋለሁ። እግዚአብሔር ያክብራችሁ፣ እድሜና ጤና ይስጣችሁ። ወጥቶ ከመቅራት እግዚአብሔር ይጠብቃችሁ፣ ሰላምንም ያብዛላችሁ። በጣም ወዳችኋለሁ፣ አከብራችኋለሁ። በጣም ነው የማመሰግናችሁ። መልካም ጊዜ፣ መልካም ቆይታ፣ መልካም የስራ ዘመን ይሁንላችሁ። ከሚመጣው አደጋ ችግር እግዚአብሔር ይጠብቃችሁ። እግዚአብሔር ሀገራችንን ሰላም ያደርግልን፣ ኢትዮጵያን ሰላም ያደርግልን። ባለንበት ቦታ ሰላሙን ያብዛልን። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ መልካም የስራ ዘመን መልካም ቆይታ ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር አምላክ ያክብራችሁ። አክብራችሁ ስለምትከታተሉኝ ሁላችሁን ከልቤ አመሰግናችኋለሁ። ባይ ባይ። በቀጣይ በአዲስ እስከምንገናኝ ቸር ቆዩልኝ። ሰብ ማድረግን እንዳትረሱ። ባይ ባይ።